ስምዖን መሰሪ ማን ነው? እሱ ሰላም እግዚአብሔር ይብዛላችሁ ባላችሁበት። እስቲ እንደው ለአንድ ደቂቃ አብረን ቆይተን እጅግ ይህንን የሚገርመውን የስምዖን መሰሪን ታሪክ እንየው። እንግዲህ ስምዖን መሰሪ በሰሜን ፍልስጤም በሰማሪያ ግዛት በጥንቆላ ስራ ይተዳደር የነበረ ታሪኩ በሐዋርያ ስራ ምዕራፍ 8 ከ13 እስከ 24 የተጠቀሰ ነው። ከጥንቆላውና ከምትሃቱ ጋር የሚስማማውን የግኖስቲኮችን ትምህርት በማጥናት ትምህርቱንም ያስፋፋ የመጀመሪያው መናፍቅ ነው። ለዚህም የቤተ ክርስቲያን አባቶች ርዕሰ መናፍቃን ብለውት የስምዖን መሰሪ አስተሳሰብና አስተምህሮን ይጠቅሳሉ። እንግዲህ አስተሳሰቦችና አስተምህሮቶቹ ሁሉን የፈጠረ ሁሉን የመደምሰስ ኃይል ያለው እሳት ነው። እሳት የሚታየውን የማይታየውን ሁለት ባህሪ አለው ይላል። የሚታየው የማይታየውን ዓለም ይገዛል፣ የማይታየው ረቂቁን ይገዛል ይላል። ስለ ራሱ አመጣጥ ሲገልጽ በሰማርያ እንደ አብ፣ በይሁዳ እንደ ወልድ፣ በአሕዛብ ዘንድ እንደ መንፈስ ቅዱስ ሆኜ የታየው የተገለጥኩ መሲህ ክርስቶስ እኔ ነኝ እያለ የምንታዊ ወይንም የሁለትነትን ትምህርት ያስተምር ነበረ። ስለ ዓለም አፈጣጠር ሲናገር ይህ ዓለም የተፈጠረው ሰው በስተቱ ከፈጣሪው ከተጣላ በኋላ ነው ይላል። ሁለት አማልክት አሉ ብሎ ስለሚያምን ይህ ዓለም የተፈጠረው በዝቅተኛ ወይንም በተዋራጁ አምላክ ነው ይላል። ስምዖን መሰሪ በ53 ዓመተ ምህረት በሮም ውስጥ የሞተ ሲሆን አሟሟቱ እኔ ክርስቶስ ነኝ እያለ የክርስቶስን እድገት በማስመሰል በምትሃት ወደ ላይ ከፍ ከፍ እያለ ሲሄድ ቅዱስ ጴጥሮስ በትምህርተ መስቀል በሚያማትብበት ወቅት ወደ ላይ ያነሱት አጋንንት ስለራቁት ወድቆ እንደሞተ እንደተፈጠፈጠ የቤተ ክርስቲያን አበው ያስተምራሉ። ይህንን ቪዲዮ ላይክ፣ ሼር፣ ሰብስክራይብ